ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 26 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዘገባና መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት አብራችሁን ከቆያችሁ አብዛኞቹ የግንባር መረጃዎችን የሆኑትን የምትሰሙ ይሆናል። በተለያዩ አካባቢዎች ውጊያዎች ቀጥለዋል። የሌሊት ዘመቻዎች አሉ። ባህር ዳር አየር ማረፊያና መኮድ ትልቁ ወታደራዊ ካምፕ ላይ እንደዚሁ ፋኖ ጥቃት መፈጸሙን ጨምሮ በተለያዩ አካባቢዎች የተደረጉ የሚገኙ አውደ ውጊያዎችን ያካቱ ዝርዝር መረጃዎችን ይዣለሁ። ደብረ ብርሃን ዙሪያ አጣየ የሚወስዱ መረጃዎችን ጨምሮ አርማጭሆ፣ ወደ ወገራ፣ በተለያዩ የጎንደር አካባቢዎች፣ ጎጃም፣ ሸዋ፣ ወሎ በሁሉም አካባቢዎች በርካታ መረጃዎችን ነው ያስኩት። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የዛሬዎቹ መረጃዎች በአመዛኙ የግንባር መረጃዎች ናቸው። ሌላ ተጨማሪ የአፍሪካ ቀንድም ሆነ ሌሎች መረጃዎች ያሉም የ24 ሰዓት ዝርዝር መረጃዎችን አካትቻለሁ። አብራችሁን ስትቆዩ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከመቆየት ባሻገር ለሌሎችም ቻናሉን በማስተዋወቅ ሼር፣ ሰብስክራይብ እንዲያደርጉ ለወዳጅ ዘመዶቻችሁ አሳውቁ። በዛ ባሻገር ደግሞ ሀሳብ፣ አስተያየት፣ ጥቆማ ይኖራችሁ ጥቆማ ዜና@gmail.com ላይ ጥቆማዎችን አድርሱኝ። በርካታ ጥቆማዎችን አድርሳችሁኛል። ዛሬም እንደዚሁ ብዙ ጥቆማዎችን አላቀርብም። ሆኖም ግን አንድ ጥቆማ አለ። አርሶ አደሮችን በተመለከተና የፋኖ ትግል በተለያዩ አካባቢዎች ማዳበሪያ ስርጭትን በተመለከተ እንደዚሁ እንግዲህ ከዚህ ጋር የተያዙ የመጡ ቅሬታዎች አሉ። ለምሳሌ ሜጫ አካባቢ የማዳበሪያ ዋጋ ከፍተኛ ጭማሪ ስላሳየ አርሶ አደሮች ማዳበሪያ መድፋት አለባችሁ፣ መጠቀም የለባችሁም፣ ተቃውሟችሁን መግለጽ አለባችሁ በሚል ፋኖቹ ከፍተኛ ጫና እየፈጠሩ ነው የሚሉ መረጃዎች ወጥተዋል። ይሄ ጉዳይ ሄዶ ማንን የማይጎዳም፣ የሚጎዳው አንድም አርሶ አደሩ ነው፣ ምርታማነቱን ይቀንሳል። ሁለቱም ደግሞ ለፋኖ የጀርባ ደጀን የሆነውና በየዕለቱ ምግብና ጉርስና ስንቁን እያቀረበ ያለው አርሶ አደርን ነው የሚጎዳው። መንግስት ይህንን ማዳበሪያ ስርጭትን በተመለከተ እንግዲህ ድጎማ አድርጌያለሁ እያለ ነው የሚያወራው። ከዛ ባሻገር አርሶ አደሮቹ ገዝተው ነው ይህን ማዳበሪያ በውድም ሆነ ቢሆን አሁን ያላቸውን መጠቀም ነው ያለባቸው። ከዚህ ጋር በተያያዘ ዝርዝር መረጃዎችን አድርሳችሁኛል። ሁኔታዎቹንም በተመለከተ ተገቢ ያልሆነ ነው። አርሶ አደሩ በውድም ቢሆን አሁን እጁ የገባው ማዳበሪያ ወደ እርሻ አገልግሎት እንዲያውል ማድረግና መተባበር ያስፈልጋል። ይሄ እንግዲህ ከሌላ ማህበራዊ ቀውስ ባሻገር ኢኮኖሚያዊ ቀውስ ነው ይዞ የሚመጣው። ይሄ ጥንቃቄ ሊደረግበት ይገባል። ይሄው መልእክቱን አድርሻለሁ። ወደፊት በቦታ በስም እንዲሁም ደግሞ በተሳትፎ የምገልጸው ይሆናል። አድርሳችሁኛል። እንግዲህ ወደ መረጃዎቹ ሲሄድ በተለይ የአስገድዶ አፈሳ፣ የጅምላ ወታደራዊ ምልመላን በተመለከተ በተለያዩ አካባቢዎች የተሰሙ ያሉ መረጃዎች በጣም አሰቃቂና ለጆሮ የሚከብዱ ማህበራዊ ኑሮን ጭምር ያናጉ ሕይወት ያጠፉ ሆነዋል ተብሏል። በዚህ በኩል እንግዲህ በሰርጓ ዜማ እናት ወደ መቃብር ሙሽራ ወደ ግንባር የሚል መረጃ በማስቀደም ነው መረጃዎችን የሚጀምረው። በደቡብ ጎንደር እብናት ወረዳ ሙሽራው እንግዲህ ልጇን ለመዳር ዝግጅት ላይ የነበረች እናት ወደ መቃብር ወርዳለች። ልጇን በግዳጅ ወደ ግንባር ሄዷል የሚል አሳዛኝ መረጃ ነው ያለው። እንግዲህ በትናንትናው ዕለት የመከላከያ ቃል አቀባይ ኮሎኔል ጌትነት አዳነ በግዳጅ እያፈስን አይደለም ቢልም ይህንን መረጃ የሚሰሙ ኢትዮጵያና በየአካባቢ ያለውን ተጨባጭ ሁኔታ የሚያገናዝቡ ምን አይነት አፈሳዎችና አሰቃቂ ማህበራዊ ቀውስ እየተፈጠረ እንደሆነ የሚያሳይ ነው። ምንድነው ዘገባው? ሙሽራ ለሰርግ የሚሆን አንዳንድ ነገሮችን ለመግዛት ወደ እብናት ከተማ ይሄዳል። እናቱ ልካው ነው። ያው በቅርብ ሰርግ አለበት። ሙሽራው ለሰርጉ በጉጉት ቀናትን እየተጠባበቀ ወደ ገበያ ነው የዘለቀው። ወደ ገበያ ሲገባ ግን የገጠመው ነገር ያልጠበቀው ነው። በከተማዋ የተለያዩ ኬላዎች ቆመው ወጣቶችን እያደኑ የሚይዙ ሚሊሻዎች እጅ ገባ። እነዚህ ሚሊሻዎች እንግዲህ በሚያውቋቸው ወጣቶች ልክ በተለያየ አፈሳ፣ የቀን አበል እንዲሁም ደግሞ ልዩ ክፍያ የሚከፈላቸው ስለሆኑ በየቀኑ ሰዎችን በሽያጭ መልክ ነው እያቀረቡ ያሉት ነው የሚሉት የአካባቢ የመረጃ ምንጮች። ይህንን በተመለከተ በኦሮሚያ ክልል አካባቢ ያሉትንም ካሁን በፊት ባዞ የተበሉትንም ራሳቸው ያጠፉ ወጣቶችንም ጭምር እንዲሁም ደግሞ በወታደራዊ ካምፕ በመጠለያ ካምፕ ጭምር እየታፈሱ ያሉትን በተመለከተ ተከታታይ መረጃ አቅርቤያለሁ። የዚህም ወጣት ሁኔታ በተመለከተ ወደ ከተማው ሲገባ በሚሊሻዎች እጅ ይወድቃል። በከተማው መውጫ በሮች እንግዲህ መሳሪያ ደግነው እነዚህ ሚሊሻዎች ሰሞኑን ሲጠባበቁ የነበረው ይሄ ወጣት በሚለው በሚሊሻ ወጥመድ ከገባ በኋላ ይህንን እናቱ ትሰማለች። ሚሊሻም ወደ ወታደራዊ ካምፕ ይወስደዋል። እናት ይህንን ስትሰማ ራሷን መቆጣጠር አልቻለችም። እያለች ወደ ከተማው መጣች። ወደ አስተዳደር አካባቢ ልጅን ስጡኝ፣ ልጅን ልቀቁልኝ እያለች በተደጋጋሚ ትማጸን ነበር፣ ጩኸት ታሰማ ነበረ። ልቅሷን ግን እየሰማት የለም። የተሰጣት ምላሽ የሚያሳዝንና ሕይወቷን ያጠፋ ነው። የግፍ ግፍ የተሰራው በዚች እናት ላይ ነው።
ሰው በቁም የሚሸጡ ሚሊሻዎች ዝም በይ በማለት በአፈሙዝ ደረቷን በተደጋጋሚ መቷት። ልቤን ብላ ወደቀች፣ ወደ ሆስፒታል ገባች፣ ህይወቷ አልተረፈም ነው የተባለው። በዚህ ሁኔታ እናት አስክሬን እንግዲህ ወደ ቤቷ ሲላክ እናትና ልጅ ሳይገናኙ ሙሽራውም በግዳጅ ወደ ወታደራዊ ማሰልጠኛ ተወስዷል። ሰርጉም እንግዲህ ሳይደረግ ነው የቀረው። እናትም ወደ ቀብር ሄዳለች፣ ልጅም ወደ ግንባር ሄዷል። ይሄ ነው እንግዲህ የሆነው ክስተት ከአፈና ጋር በተያያዘ። በተለያዩ አካባቢዎች እንደዚሁ የካህናትም ጭምር እየታፈሱ መሆናቸውን የሚያሳዩ መረጃዎች ናቸው ያሉት። ሰሜን ወሎ ሀራ ከተማ እንደዚሁ በአካባቢ ነዋሪዎች ላይ የተፈጸመውን የመንግስት ሚሊሻዎችና ወታደሮች የፈጸሙትን ኢሰብአዊ ድርጊት በተመለከተ መረጃ ይዣለሁ። ሀራ ከተማ ላስቴ ቀበሌ ተብሎ የሚጠራው አካባቢ የፋኖ ቤተሰቦች ናቸው የተባሉ 8 ሰዎች ቤቶቻቸው ሙሉ በሙሉ ተቃጥለዋል። አሁን ቤተሰቦቹ ተበትነው ጎዳና ላይ ነው ያሉት። ቤቶቹ የተቃጠሉት እና ቤቶቹን ሲያቃጥሉ ሚሊሻዎችና የመንግስት ወታደሮች ፋኖ ይድረስላችሁ፣ ፋኖ ያድናችሁ እያሉ ይህንን ቃጠሎ ያደርጉ ነበር ነው የተባለው። የሰላማዊ ሰዎች ቤት ነው እየተቃጠለው። እንግዲህ ይሄ ግፍ ነው፣ የጦር ወንጀልም ነው። በንጹሐን ላይ የሚፈጸም ቀጥታ ግፍ ነው እየተፈጸመ የሚገኘው። በተመሳሳይ እዚሁ ሰሜን ወሎ ወልዲያ አቅራቢያ ዶሮ ግብር ተብሎ በሚጠራ አካባቢም የሐራ ሚሊሻዎች ቤቶችን አቃጥለዋል። ሐራ ከታች ከቆሎ የመጡ ሚሊሻዎች ቤቶችን አቃጥለዋል። በርካታ ሰዎችንም አፍሰው ወስደዋል ነው የተባሉት። ከወሰዷቸው መካከል ወጣቶቹን ለወታደራዊ ግዳጅ፣ ሌሎችን ደግሞ የፋኖ ቤተሰብ ናቸው በማለት አስረው ወስደዋል ተብሏል። በመሃል ወደ ወለጋ የሚወስደን መረጃ ላስከትል። ወለጋ እንግዲህ በአማራ ተወላጆች ላይ የሚፈጸመው ግፍና ሰቆቃ ቀጥሏል። በመደበኛ የሽመልስ የመንግስት መዋቅርም ሆነ በኢመደበኛ የነ ጃልመሮ አደረጃጀት በሁለቱም በኩል በአማራ ተወላጆች ላይ ግፍ እየተፈጸመ ነው። ከ400 በላይ የአማራ ተወላጆች ኪረሙ ወረዳ ታስረው ይገኛሉ። እነዚህ በግፍ ታስረው የሚገኙ የአማራ ተወላጆች ከ1 ዓመት ከ6 ወር ህፃን እስከ 85 ዓመት አዛውንት ናቸው ታስረው የሚገኙት። ከነዚህ መካከል አባ ባህሩ የተባሉ አንድ መነኩሴም እንደዚሁ መንቀሳቀስ የማይችሉ ከታሰሩት ውስጥ ይገኙበታል። በ3 ቦታዎች ነው ከተማው ውስጥ ተከፋፍለው የታሰሩት። በምን ምክንያት እንኳን እንደታሰሩ በቂ ምላሽ እየተሰጠ አይደለም። የፋኖ ቤተሰብ ናችሁ፣ ነፍጠኛ ናችሁ፣ እንዲሁም ደግሞ ሌላ ቦታ የኦሮሞ የሚገደል ከሆነ እዚህ እናንተን እንገድላለን በሚል ነው በእስር ቤቶች ካምፕ አጉረዋቸው የሚገኙት ነው የተባለው። በተመሳሳይ በዚሁ ቀጠና እንደዚሁ አደገኛ የሆነ ቅስቀሳ የአካባቢው የብልጽግና ካድሬዎች እየሰሩ ነው። አሙሩ፣ ጃርደጋ፣ ጃርቴ፣ አቢደንጎሮ ተብሎ የሚጠሩት አካባቢዎች በህዝቡ ላይ ከፍተኛ ሽብር እየፈጸሙ ነው። የአካባቢው ካድሬዎች ቅስቀሳቸውም አማራ መጣብህ የሚል ቅስቀሳ ነው የአካባቢውን የኦሮሞ ማህበረሰብ እየቀሰቀሱት የሚገኘው። የካድሬዎቹ ቅስቀሳ ዋና ዓላማ የአካባቢው የኦሮሞ ተወላጅ ከአማራው ጋር አልጋጭ ስላለ እንዲጋጭላቸው ከፍተኛ ማስፈራሪያና ሽብር እየፈጠሩ ነው ተብሏል። ይህ እንዲሆን ለማድረግ ታስቦ ነው እየተሰራ ያለው የሚሉት የመረጃ ምንጮቹ። በዚህ ኃላፊነት በጎደለው ቅስቀሳ ጃርዴጋ ጃርቴ ተብሎ ከሚጠራው ወረዳ እንደዚሁ ይህንን ቅስቀሳ ሰምተው ስጋት ገብቷቸው ወደ ሚሊሻ ካምፕ የሄዱ የኦሮሞ ተወላጆች አሉ። አሁን እነሱን ሚሊሻ ስልጠና ወሰዱና ተመልሳችሁ በአካባቢያችሁ ካሉ የአማራ ተወላጆች ጋር ትዋጋላችሁ፣ ትገጥማላችሁ እያሉ ነው ቅስቀሳ እያደረጉባቸው የሚገኘው። ይሄ ጉዳይ በአስቸኳይ መፍትሄ ሊሰጠው ይገባል፣ ህዝብን ከህዝብ የሚያጨራረስ ነው ተብሏል። ሌላው እዚሁ አቢደንጎሮ ወረዳ ቱሉ ዋዩ ከተማ አንድ ሽማግሌ በአሰቃቂ ሁኔታ ተገድለዋል። የአማራ ተወላጅ ናቸው። የሽማግሌው የተገደሉት እንግዲህ በምን ምክንያት እንደሆነ አልታወቀም። እድሜያቸው 70 ዓመት ይሆናል የተባሉት በአካባቢው ከ55 ዓመት በላይ ኖረዋል የተባሉት ሽማግሌ በቄሮች ነው በገጀራ ተቆራርጠው የተገደሉት። አስክሬናቸው እንኳን እንዳይነሳ ተደርጎ ነበር ተብሏል። ይሄ ወለጋ አቢደንጎሮ ወረዳ እየተፈጸመ አሰቃቂ ግፍ ነው። ወደ ሌሎች መረጃዎች ሲሄድ ወደ አማራ ክልል የሚመልሱ መረጃዎች አስከትላለሁ። በአማራ ክልል በተለያዩ አካባቢዎች ያለው ሁኔታ ደቡብ ጎንደር ላይ ጋይንት ጎብጎብ ከተማ የጊዮርጊስ ቤተክርስቲያን ዲያቆናት ታፍሰው ወደ ወታደራዊ ማሰልጠኛ ጣቢያ ተወስደዋል ተብሏል። ሚያዝያ 23 2017 ዓ.ም ለዓመታዊ የቅዱስ ጊዮርጊስ በዓል ክብረ በዓል ወደ ቤተክርስቲያን ከተሰባሰቡ ወጣቶች መካከል 60 የሚሆኑት በሚሊሻ በአድማ ብተናና በመከላከያ ታፍሰው ወደ ወታደራዊ ማሰልጠኛ ተወስደዋል የሚሉት የመረጃ ምንጮቹ በዚህ ውስጥ እንግዲህ ከተወሰዱት ውስጥ 2 ዲያቆናትና ቁጥራቸው ያልታወቁ የቆሎ ተማሪዎች ይገኙበታል ተብለዋል። በተመሳሳይ በትላንትናው ዕለት ወደዚህ አካባቢ ወጣቶችን ለማፈስ እንቅስቃሴ ላይ የነበሩ የሚሊሻ አባላት ላይ የራስ ጋይንት ፋኖ ድንገተኛ ጥቃት ከፍቶ
ቁጥራቸው በውል ይቅርታ ራስ ጋይንት ሳይሆን አንበሳው ጋይንት ነው። ቁጥራቸው በውል ያልታወቁ ሚሊሻዎች ቆስለዋል፣ ንፋስ መውጫ ሆስፒታል ገብተዋል ተብሏል። በደቡብ ጎንደር ደራ ወረዳ እንደዚሁ በመንግስት ወታደሮች ላይ ድንገተኛ ጥቃት ተፈጽሟል። በደቡብ ጎንደር ደራ ወረዳ አርገቢያ ከተማ አቅራቢያ አዛባ ተብላ የምትጠራ ቦታ በተፈጸመ ድንገተኛ የደፈጣ ጥቃት በመንግስት ወታደሮች ላይ ጉዳት ደርሷል። ለአሳሳና ቅኝት በሶስት ተሽከርካሪ እንቅስቃሴ ላይ በነበሩ የመንግስት ወታደሮች ላይ ነው ድንገተኛ ጥቃት ተፈጸመው። በጥቃቱ የደረሰው ጉዳት በዝርዝር አልታወቀም። ወታደራዊ ሰብአዊና ቁሳዊ ኪሳራ ግን ደርሷል የሚሉት የመረጃ ምንጮች ይህንን ጥቃት የፈጸመው በአካባቢ የሚንቀሳቀሰው የጣና ገላውዲዮስ ክፍለ ጦር የፋኖ አባላት እንደሆኑ ተገልጿል። ወደ አርማጭሆ ስንሄድ ታች አርማጭሆ ማዕከላዊ ጎንደር ከማለዳ ጀምሮ ዛሬ በአካባቢው ከፍተኛ ተኩስ ይሰማል። በተለይ ሙሴባም ደበዝ ተብሎ በሚጠሩት አካባቢዎች ከፍተኛ ተኩስ ከማለዳ ጀምሮ እየተደረገ ነው የሚገኘው። በውጊያው ወታደራዊ ጉዳት ደርሷል የሚሉት የዓይን እማኞች በሚሊሻ በኩል ሰላም አስከባሪ እየተባሉ የሚጠሩት የመንግስት ኃይሎች ቢያንስ በትንሹ 5 የሚሆኑት ሙትና ቁስለኛ መሆናቸውን ተመልክተናል ብለዋል የዓይን እማኞች። በፋኖ በኩልም በተመሳሳይ አንድ ሞት፣ ሌሎች ደግሞ የአካል ጉዳት መኖሩንም አይተናል ሲሉ በንጹሐን ላይ የደረሰው ጉዳት ግን አልታወቀም ነው የተባለው። በዚሁ ቀጠና ሰሞኑን ከፍተኛ ወታደራዊ እንቅስቃሴ ያደርግ የነበረ የመንግስት ኃይል ደለሳ፣ ደረቃምቦ፣ ደዊ አካባቢ የነበረው የመንግስት ኃይል አካባቢውን ለቆ ወጥቷል። በዶጋው ጭምር የነበረው ተብሏል። የደለሳ የነበረው የመንግስት ኃይል ወደ ጠገዴ ነው የወጣው። በደዊ ተብሎ የሚጠራው አካባቢ ደግሞ ወደ ዶጋው አካባቢ ወጥቷል። ደረቃምቦ የነበረው የመንግስት ኃይል ጋብላ ተብሎ ወደሚጠራ ቦታ ወጥቶ ሰፍሯል ነው የተባለው። በአካባቢው አሁንም ከፍተኛ ወታደራዊ ውጥረት አለ ነው የተባለው። ወደ መተማ ስንሄድ በዚሁ ምዕራብ ጎንደር በመተማ ከተማ ማለት የኢትዮጵያና የሱዳን ድንበር የምትገኝ ከተማ ነች። የኬላ ከተማ ነች። በዚች ከተማ በፌዴራል ፖሊስ ካምፕ ላይ ጥቃት ተፈጽሟል ነው የተባለው። የአማራ ፋኖ ካራማራ ክፍለ ጦር እንደገለጸው መተማ ከተማ የኢትዮ ሱዳን ድንበር አካባቢ በሚገኙ የፌዴራል ፖሊስ ካምፕ ላይ በተፈጸመ ድንገተኛ ጥቃት ቁጥራቸው በውል ያልታወቁ የፌዴራል ፖሊስ አባላት ሞትና ቁስለኛ ሆነዋል። ሕክምና ወደ ጎንደርና አዲስ አበባ የተላኩ የፌዴራል ፖሊስ አባላት አሉ። በጥቃቱ የተገደሉት ግን ቀብራቸው በዛው በከተማው ተፈጽሟል ብሏል። ይህን መረጃ ያደረሰው የካራማራ ክፍለ ጦር ቃል አቀባይ ፋኖ ቴዎድሮስ ነው ይህንን እያደረሰው። ሌላው ወደ ደቡብ ወሎ የሚወስደን መረጃ ነው። በደቡብ ወሎ እንግዲህ የውጊያ ቀጠናዎችና የስበት ማዕከል ከሆኑት አካባቢዎች መካከል አንዱ ወደሆነው ወደ አምባሰልና አካባቢ የሚወስደን መረጃ ነው። በአምባሰል ተራሮች ከሚቀጥለው ሰኞ ጀምሮ ዘመቻ ለማድረግ ከተለያዩ አካባቢዎች ከፍተኛ የሆነ የመካናይዝድ የእግረኛ የብረት ለበስ እና የተለያየ ኃይል በተለያዩ አቅጣጫዎች እየተጠጋ ነው ተብሏል። በወታደራዊ ፍጥጫ እንቅስቃሴና ውጥረት በዚህ ቀጠና አይሎበታል የሚሉት የመረጃ ምንጮች ከሰሜን ምዕራብ አቅጣጫ በደላንታ ተለያየም በኩል ዙ 23 መድፍን ጨምሮ በርካታ ኃይል እየጠጋ ይገኛል። ከደቡብ ምስራቅ አቅጣጫ ደግሞ ከደቡብ ምዕራብ አቅጣጫ በመሃል ሳይንት ተለያየን ወንዝን ተከትሎ መካናይዝድ እግረኛ ሞርተር ዙ 23ን ጨምሮ ከሚያዝያ 24 ጀምሮ ወደ አካባቢው እንቅስቃሴ ያደረገ ይገኛል። በተመሳሳይ በደሴ ከተማ የተነሳ የመንግስት ኃይል በተመሳሳይ ማርዬ በኩል ወደ ድብል ተብሎ ወደሚጠራው የአምባሰል ተራራ ክፍል ገብቷል። በዚህም የቡድንና የነፍስ ወከፍ መሳሪያዎችን የታጠቁ በርካታ የመንግስት ኃይሎች ናቸው የሚገኙበት ተብሏል። በደላንታ ወረዳ በኩልም እንደዚሁ እንግዲህ ከላይ በተገለጸው በጎሽ ሜዳና በተለያየን ወደ ግሸን አቅጣጫ ነው ያለው እንቅስቃሴ የሚሉት የመረጃ ምንጮች። ከዚህ ባሻገር ዛሬ በአካባቢው እንደዚሁ የሞርተር ድብደባ ነበር ተብሏል። የሞርተር ድብደባ የነበረው ከውጫሌ ወደ ውርጌሳ አውራ ጎዳና ተብሎ በሚጠራ ቦታ ነው። ዛሬ ረፋድ ተከታታይ የሞርተር ድብደባ ተደርጎ በንጹሐን ላይ ጉዳት ደርሷል ተብሏል። የመከላከያ ኃይሎች ቁንጥሮ ተብሎ ከሚጠራ የውጫሌ አምባሰል ተራራማ አካባቢ ወደ ውርጌሳ አውራ ጎዳና በወረወሩት ተከታታይ የሞርተር ድብደባ ውርጌሳ ከተማ አቅራቢያ አውራ ጎዳና ላይ በሲቪሊያን ላይ ጉዳት ደርሷል ተብሏል። ቤቶች ተመትተዋል። በጥቃቱም እንደዚሁ ህፃናትና እናቶችን ጨምሮ ሲቪሊያን ተጎድተዋል። የዓይን እማኞች እንደሚሉት ሀዲያ እድሪስ የተባለች ታዳጊ ወጣት ዛሬ ማለዳ ከአንገት በላይና ደረቷ አካባቢ በሞርተር ፍንጣሪ ተመታ ህይወቱ አደጋ ላይ ወድቋል። ሌሎችም እንደዚሁ ጉዳት ደርሶባቸዋል። የሞርተር ጥቃቱ የተፈጸመው ከ2 ሰዓት እስከ 3 ሰዓት እንደሆነ ተገልጿል። በዚህ የሞርተር ጥቃት እና ተከታታይ ድብደባ በፋኖ በኩል የተሰጠ አጸፋ የለም ነው ያሉት የመረጃ ምንጮቹ።
በዚሁ ቀጠና ዛሬ የቤተክርስቲያን ምርቃት ይደረጋል። የገዳም የቤተክርስቲያን መድኃኔዓለም ምርቃት ይደረጋል። ወደዚህ ምርቃት ከሰሜን ወሎ ወልዲያ፣ እንዲሁም ደግሞ ከአዲስ አበባ በደሴ በኩል ከተለያዩ አካባቢዎች ለመጡ እንግዶች የፋኖ አባላት አቀባበልና አሸኛኘት አድርገዋል ነው የተባለው። ከሐረር አዲስ አበባና ደሴ ለመጡ እንግዶች እና አባቶች ጳጳሳትን ጨምሮ በልጅ ኢያሱ ኮር የሚመራው ፋኖ የፋኖ መሪ አቀባበል አድርጎ ወደ አካባቢው እንዲገቡ አድርገዋል። በተመሳሳይ በሰሜን ወሎ ሀገረ ስብከት የመጡ አቡነ ኤርሚያስን ጨምሮ ሌሎች ጳጳሳትን ደግሞ በፀሐይ መውጫ በኩል የሚገኙ ፋኖ እነ ኮሎኔል ፋንታውን አቀባበል አድርገው ሸኝተዋል። ይህም በአካባቢው ዛሬ እንግዲህ ክብረ በዓሉ እና ቤተክርስቲያን ምርቃቱ ደመቅ ያለ ነው። ደብረ ሰላም ገዳም የሚመረቀው ቤተክርስቲያን ከ60 ሚሊዮን ብር በላይ ወጪ የወጣበት ነው። ለዚህ የተለያዩ አባቶች ተገኝተዋል። ብፁዕ አቡነ ኤርሚያስን ጨምሮ ሌሎቹም በፋኖ ጥበቃና ሽኛኘት እየተደረገላቸው ይገኛል ነው የተባለው። ወደ ሌሎች መረጃዎች እሄዳለሁ። ወደ ባህር ዳር የሚወስደን መረጃ ነው የሚያስከትለው። ባህር ዳር ዙሪያ በሁለት ወሳኝ ቦታዎች ላይ የፋኖ የቡድን መሳሪያ ድብደባ ማድረጉን ነው የገለጸው። አንደኛው መከላከያ ኮንስትራክሽን ድርጅት ወይም ደግሞ መኮድ እየተባለ የሚጠራው የሰሜን ምዕራብ እዝ ዋና ማዘዣ የነበረው ወታደራዊ ካምፕ ላይ ሲሆን፣ ሁለተኛው ደግሞ በዛው በቅርብ ርቀት በሚገኘው በአየር ኃይል አካባቢ እንደሆነ ነው የፋኖ የመረጃ ምንጮች የገለጹት። ወደ አየር ኃይልና ወደ መኮድ ተከታታይ የዲሽቃና የሞርተር ጥቃት መፈጸሙን የገለጸው የአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣናው መብረቅ ባህር ዳር ብርጌድ ባህር ዳር ሻለቃ ስለደረሰው ጥቃት የገለጸው ነገር የለም። ጥቃቱ ከሌሊቱ 9 ሰዓት ተኩል እስከ 11 ሰዓት የተፈጸመ እንደሆነ ገልጸዋል። በመከላከያም ለዚሁ ያጸፋ ምላሽ ሲሰጥ ማርፈዱን ገልጸዋል። ይሄ በዘገባው ላይ የወጣው ነው። ጉዳዩን በተመለከተ የአንደኛ ክፍለ ጦር ቃል አቀባይ ፋኖ ሀብታሙ ኢየሱፍ በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጥ ጠይቀነው ነበረ። ለጣቢያችን በሰጠው ማብራሪያ ድብደባው ዋና ዓላማ ሰሞኑን ከባህር ዳር ከተማ ታፍሰው በግዳጅ ወደ ካምፖ የተወሰዱ ወጣቶችን ለማስለቀቅ ያለመ ነው። በዚህ ባሻገር በድብደባዎቹ የደረሰው ጉዳት በዝርዝር አልታወቀም። ወታደራዊ እና ሰብአዊ፣ ቁሳዊ ጉዳቶች ግን ደርሰዋል። የመንግስት ኃይልም ይህንን አስመልክቶ ያጸፋ ምላሽ ሲሰጥ አርፍዷል ብሏል። ተራሮችና መንደሮችን በከባድ መሳሪያዎች ሲደበድብ አርፍዷል። የደረሰው ጉዳት በመንግስት ወታደሮች ጥቃት የደረሰው ጉዳት አልታወቀም። የባህር ዳር ሻለቃ የከባድ መሳሪያ ድብደባው ካደረጉ በኋላ አካባቢውን ለቀው ወጥተዋል ሲል ፋኖ ሀብታሙ የሱፍ ይህንን ጨምሮ ገልጿል። በአካባቢው አሁን ግን የተለየ ነገር የለም፣ ከንጋት በኋላ ነው የተባለው። ወደ ማዕከላዊ ጎንደር ስንሄድ ማዕከላዊ ጎንደር ኪንፋዝ በገላ ወረዳ አጠላ ተብሎ በሚጠራ ቦታ በትላንትናው ዕለት ረጅም ሰዓታትን የፈጀ ውጊያ ተደርጓል። ሚያዝያ 25 2017 በአካባቢው በሌሊት ወደ አካባቢ በሶስት አቅጣጫ የተንቀሳቀሱ የመከላከያ አድማ ብተና የሚሊሻና የፖሊስ አባላት በአጠላ ተብሎ የሚጠራው አካባቢ ፋኖ ላይ ከበባ ማድረጋቸውን የሚገልጹት የመረጃ ምንጮቹ ይህንን ከበባ ሰብሮ ለማውጣትና ለተሰጣ አጸፋ ምላሽ በመንግስት ወታደሮች ላይ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ከነዚህ መካከልም እንደዚሁ የዘመቻ መሪ የነበረ ሰውም እንደዚሁ የመንግስት ኃይል አባል ጉዳት ደርሶበታል። የሞት ጉዳት ነው የተባለው። ሌሎች በቁጥር ያልታወቁ የአድማ ብተና የሚሊሻና የመከላከያ አባላት ሙትና ቁስለኛ ሆነዋል። በፋኖም ይህንን ከበባ ሰብሮ ወጥቷል። እንግዲህ በፋኖ በኩል 4 ከባድና ቀላል ቁስለኛ መኖራቸውን የአካባቢው የዓይን እማኞች ገልጸዋል። እንግዲህ በሌሊት እየተደረጉ ያሉ እንቅስቃሴዎች አጠቃላይ ሁኔታዎችን መገምገም የሚያስችሉ መነሻ ምክንያቶች ይሆናሉ። በሌሊት ወደ ፋኖ ይዞታዎች በዚህ ርቀት ልክ የመንግስት ወታደሮች፣ ሚሊሻዎች፣ ካድሬዎች ቀጠናዊ እንቅስቃሴ የሚያደርጉት በሌሊት ይህን እንቅስቃሴ ያደርጉ የአገሪቱ ዋስትና ምንድን ነው? ይሄስ እየሆነ ያለው ለምንድን ነው የሚለውን ጉዳይ መገምገምና መጠየቅ የሚያስፈልግ ይሆናል። በተለያዩ አካባቢዎች የሌሊት ጥቃቶች፣ የክላስተር ጥቃቶች እና የተቀናጀ ጥቃቶች በአካባቢው ካድሬዎች ድጋፍ ከዋና ከተሞች ራቅ ባሉ አካባቢዎችም እየተደረጉ ያሉት ለምንድን ነው የሚለውን በዚሁ ደጋግሞ መጠየቅ ያስፈልጋል። ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም እነማይ ዲማ ጊዮርጊስ፣ ያው ዲማ ጊዮርጊስን ብዙዎቻችሁ ታውቁታላችሁ። ዲማ ጊዮርጊስ አካባቢ ለ10 ሰዓታት የዘለቀ ተኩስ ነበር ተብሏል። በተለይ በዚሁ እነማይ ወረዳ መንግስቶ የቀባሃና ተብሎ በሚጠሩ ቦታዎችና ከደባይ ጥላት ወረዳ ደግሞ ንፋስ አንጎ ተብሎ በሚጠሩት አካባቢዎች ገጠሞቹ ውጊያው ሲደረጉ ውለዋል ነው የተባለው። በውጊያው የአማራ ፋኖ በጎጃም 8ኛ ክፍለ ጦር የተለያዩ ብርጌዶች ስለመሳተፋቸው እና ረጅም ሰዓታት በቆየው ውጊያ የቡድን መሳሪያዎች ዲሽቃ፣ ሞርተር በመታገዝ የመንግስት ኃይሎች ለዚሁ ድብደባ ማድረጋቸውን ፋኖም
በቡድን መሳሪያዎች የአጸፋ ምላሽ መስጠቱን ነው የገለጹት። በንጹሐን ላይም ፋኖ ላይም በመንግስት ኃይሎች ላይም የደረሰው አጠቃላይ ዝርዝር ጉዳት እየተጣራ ነው ተብሏል። በአካባቢው ግን በተጠቀሱ ቦታዎች መንግስቶና የቀባሃና አካባቢዎች በአካባቢው ሚሊሻዎች በአካባቢው ነዋሪዎች ላይ ዝርፊያ ፈጽመዋል ተብሏል። በሰብአዊ ላይ የደረሰው ጉዳት ተጣርቶ እንደደረሰው ወደ እናንተ የሚደርስ ይሆናል። ወደ ሰሜን ወሎ ስንሄድ ደግሞ ሙጃ ግዳን ወረዳ ከግዳን ወረዳ ወደ ደንሳ ከተማ ለወታደራዊ ግዳጅ እና ፈሳ ወታደራዊ ምልመላ ለማድረግ ሲንቀሳቀስ የነበረ የመንግስት የሚሊሻ ኃይል ላይ ድንገተኛ ጥቃት ተፈጽሞበታል። በዚህ በተፈጸመው ድንገተኛ ጥቃት በርካታ የሚሊሻ አባላት ቁስለኛ ሆነዋል ተብሏል። በአካባቢ የሚሊሻ አስተባባሪና መሪ የነበረም እንደዚሁ የሚሊሻ ስምሪት ቡድን መሪ ጉዳት ደርሶበት ህይወቱ አልፏል። በፋኖ በተፈጸመው ድንገተኛ ጥቃት የሚሊሻ ስምሪት አስተባባሪውን ጨምሮ ቁጥራቸው ሁሉ ያልታወቁ የሚሊሻ አባላቶች ናቸው የተገደሉት። ሙትና ቁስለኞችን ይዘው ወደ ሙጃ ከተማ ተመልሰዋል የመንግስት ኃይሎች። የተፈጸመው የአማራ ፋኖ በወሎ በተከዜ ክፍለ ጦር ስር በሚገኝ ብርጌድ ነው። ይህንን ተከትሎ ለአፈሳና ለዘመቻ እንቅስቃሴ ያደርጉ የነበሩ የመንግስት ወታደሮች ወደ ሙጃ ከተማ ተመልሰዋል። ቁስለኞችና አስከሬኖችን ይዘው ነው የተባለው። ሌላው ወደ ማዕከላዊ ጎንደር የሚወስደን ነው። ማዕከላዊ ጎንደር ወገራ ወረዳ በፋኖ በከፈተው ድንገተኛ ጥቃት በተሽከርካሪ ላይ በደረሰ የመገልበጥ አደጋ በርካታ ወታደሮች ሙትና ቁስለኛ ሆነዋል ተብሏል። ሚያዝያ 25 2017 ዓ.ም ከወገራ ወደ ገደብዬ ደባርቅ እንቅስቃሴ ላይ የነበረ ኦራል ወታደሮችን ጭኖ ሲንቀሳቀስ ፋኖዎች ጋር ድንገት መገናኘት ተከትሎ ፋኖ በከፈተው ጥቃት ኦራል ተሽከርካሪ ተገልብጦ ጭኗቸው የነበሩ በርካታ ወታደሮች ሙትና ቁስለኛ ሆነዋል ነው የተባለው። በኦራል ላይ ከነበሩት ወታደሮች የተረፈ የለም ሲሉ የፋኖ የመረጃ ምንጮች ገልጸዋል። የአካባቢው ነዋሪዎች ደግሞ በአካባቢው ተኩስ መኖሩን መስማታቸውን ይህንን አረጋግጠዋል። በሁለቱም በኩል ያሉት ምንጮች የሚሉት የፋኖ ምንጮች የአማራ ፋኖ በጎንደር አንድነት የጎንደር የበጋሻው ክፍለ ጦር የናሁሰናይ ብርጌድ ይህንን ዘመቻ ፈጽሞታል የሚለው የክፍለ ጦሩ ቃል አቀባይ ቢያንስ 27 የመንግስት ወታደሮች ስለመሞታቸው እና ለዚህ እነዚህን አስከሬን ለማንሳትና ሽፋን ለመስጠት ከዳባትና ከወገራ ተጨማሪ ኃይል ቢመጣም በዚህ ላይም ተኩስ ተከፍቶበት ጉዳት ደርሷል ይላል የፋኖ መረጃ። የአካባቢው ነዋሪዎች ደግሞ ድንገት ግንባር ለግንባር ሲገናኙ ተኩስ ተከፈተ፣ በተሽከርካሪ ላይ ጉዳት ደርሷል። የሞቱትና የቆሰሉትን በተናጠል አላወቅንም። ልዩ ቦታው ደግሞ ወርቀ ደቦ ተብሎ የሚጠራ ቦታ ነው። ከዚህ ቦታ ላይ በተደጋጋሚ ከአሁን በፊት ከ7 ጊዜ በላይ የደፈጣ ጥቃቶች እና ድንገተኛ ጥቃቶች ተፈጽመዋል። በዚህም ኮሎኔልን ጨምሮ ከፍተኛ ወታደራዊ መሪዎችን ጭምር መሞታቸው እናውቃለን ሲሉ የአካባቢ ነዋሪዎች ገልጸዋል። እንግዲህ ጥቃቱ በኋላ ወደ ቦታው የደረሱ የመንግስት ወታደሮች አስከሬኖችን እንዲሁም የተገለበጡ መኪናዎችን ለማንሳት ሞክረዋል የሚሉት የመረጃ ምንጮቹ፣ በዚህ ጉዳት ግን የደረሰውን ዝርዝር ጉዳት አላወቅንም ብለዋል። ፋኖ 27 የመንግስት ወታደሮች መሞታቸውን ነው የገለጸው። ይህንን በተመለከተ እንግዲህ በተለያዩ አካባቢዎች ከአሁን በፊት በዚህ የፋኖ ትግል ውስጥ ህይወታቸውን ባጡ የተሰየሙ ብርጌዶች፣ ሻለቃዎች እንዲሁም ደግሞ ክፍለ ጦሮች እና እዞች አሉ። ይሄ እንግዲህ ይህንን ዘመቻ ያደረገው የአማራ ፋኖ በጎንደር አንድነት ጎንደር የበጋሻው ክፍለ ጦር ናሁሰናይ ብርጌድ ነው። ናሁሰናይን ለማስታወስ ነው። በተመሳሳይ እንደዚሁ ሸዋ ውስጥም በናሁሰናይ ስም የተሰየመ ብርጌድ እንደዚሁ ከአድማ ብተናና ከሚሊሻ አባላት ጋር ውጊያ አድርጓል። ደብረ ብርሃን ከተማ ዙሪያ በአሶና ወረዳ ተብሎ የሚጠራው ጭራሮ ደብር በተባለ ቦታ ትላንትና ከ8 ሰዓት እስከ 1 ሰዓት ድረስ ያመሻሹን በአካባቢው ውጊያ ነበር፣ ተኩስም ነበር ተብሏል። በአድማ ብተናና በሚሊሻ አባላት ላይም እንደዚሁ ጉዳት ደርሷል የሚሉት የአማራ ፋኖ በሸዋ ጠቅላይ ግዛት እዝ የመረጃ ምንጮች ለአሰሳ በሚል በአካባቢው እንቅስቃሴ ላይ የነበሩ የአድማ ብተናና የሚሊሻ አባላት ይዘውት የነበረውን ካምፕ አመሻሹን 1 ሰዓት አካባቢ ለቀው ወጥተዋል ነው የሚሉት። በትንሹ 8 የሚደርሱ ሙትና ቁስለኛ ሆነዋል። ይህም እንግዲህ በድሽቃ በተተኮሰ ጥይት ነው ጉዳት የደረሰባቸው ነው የተባለው። በዚህ አካባቢ በተደጋጋሚ ውጊያዎች ይደረጋሉ። ይሄ ውጊያ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ ናሁሰናይ ሻለቃ የተፈጸመ ነው ተብሏል። በዚሁ ወደ አጣዬ ስንሄድ ይፋት ቀጠና በአጣዬ ከተማ አቅራቢያ አላላ ተብላ በጠራ ቦታ የደህንነት መረጃ ቡድን መሪ ነው የተባለ ሰው ትላንትና ምሽቱን ተገድሏል ነው የተባለው። ይህ ሰው በማን እንደተገደለ አልታወቀም። ባልታወቁ ኃይሎች የሚል መረጃ ነው የወጣው። ሰውየው ምሽቱ 2 ሰዓት ከሩብ አካባቢ ነው በመኖሪያ ቤቱ በር አካባቢ
የተገደለው ተብሏል። የመረጃ ቡድን መሪ እንደነበር ነው የመረጃ ምንጮቹ እየገለጹት። በአካባቢው የፋኖችን እንቅስቃሴ አጠቃላይ ሁኔታዎችን በተመለከተ ለመከላከያ እንዲሁም ደግሞ ለሌሎች የሚመለከታቸው የመንግስት አካላት መረጃዎችን ሲያደርስ የነበረ ሰው ነው ተብሏል። ከመደበኛ መዋቅር ውጭ ያለው የደህንነት መዋቅር ነው ተብሏል። መደበኛ መዋቅር ሰላምና ደህንነት የሚባል አለ፣ በወረዳ ደረጃ የተዋቀረ ከሱ ውጭ የሆነ ነው ተብሏል። ወደ ራያ አለማጣ ስንሄድ በራያ አለማጣ የህወሓት ታጣቂዎች በተለያዩ የራያ ቀጠናዎች ከፍተኛ ግፍና ሰቆቃ እየፈጸሙ ነው የሚገኙት። በተለይ በራያ ባላ ተብሎ በሚጠራው አካባቢ ግድያዎችንም ፈጽመዋል። የህወሓት ታጣቂዎች በአሳለፍነው ሚያዝያ 24 ምሽት 1 ሰዓት ተኩል ገደማ ወደ ቤት በመሄድ አንድ ካህን በአሰቃቂ ሁኔታ ገድለዋል። የህወሓት ታጣቂዎች በጥይትና በዱላ ደብድበው ነው የገደሉት። የተገደለው ደግሞ ቄስ ምስጋን ደሳለኝ የሚባል ካህን ነው ተብሏል። ቄስ ምስጋን የተገደለው በመኖሪያ ቤቱ በቤተሰቦቹ ፊት ነው ብለዋል የመረጃ ምንጮቹ። በምን ምክንያት እንደገደሉት የታወቀ ነገር የለም። የመረጃ ምንጮቹ ግን በአካባቢው የአማራ ማንነት ያላቸው ጠንካራ የአማራ ማንነትን ያራምዳሉ በሚልና በተለይ ካህናትን ደግሞ የተቋቋመው የትግራይ ቤተ ክህነትን አባል አይደሉም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባልነትን ለማስቀጠል በአካባቢው የህወሓቱን ሲኖዶስ አይቀበሉም በሚል ነው በካህናት ላይ ግድያ እየተፈጸመ ያለው ብለዋል። እኩል ከህወሓት ታጣቂዎች ጋር በህወሓት ታጣቂዎች በኩል በናለቃ ጸጋይ በርሄ የሚመራ የትግራይ ሲኖዶስን ለማጽናት በሚል በራያ ቀጠናዎች አካባቢ የሚገኙ ካህናትን፣ ቀሳውስትን፣ ቤተክርስቲያናትን ማህተም እየነጠቀ ነው የሚገኘው። እያሰረ እየደበደበ እየገደለ ይገኛል። እንግዲህ ከተገደሉት ውስጥ ቄስ ምስጋን ይገኝበታል። ሌላው እዚሁ ራያ አላማጣ ከተማ አቅራቢያ አየር ማረፊያ አካባቢ እንደዚሁ ሰሞኑን የህወሓት ታጣቂዎች በርካታ ሰዎችን አፍሰው ወስደዋል። አፍሰው አስረዋቸው ከነበሩ ሰዎች መካከል መንገሻ ካሳ ቸኮል፣ ጎይቶም የተባሉ ሰዎች በትላንትናው ዕለት ተለቀዋል ነው የተባለው። ሰሞኑን በእነዚሁ የራያ 6 ወረዳዎች እና በተለይ ደጋማውን የኮረምን ጨምሮ በተለያዩ ቦታዎች የፓትሮል ቁጥጥርና የጸጥታ ስምሪት አለን በሚል የህወሓት ታጣቂዎች ቤት ለቤት እየገቡ ጭምር ግድያዎችን እየፈጸሙ ነው ሲሉ ነው የዓይን እማኞች እየገለጹ የሚገኙት። እንግዲህ የህወሓት ፖለቲካ ጋር በተያያዘ በአካባቢው በተለይ ሚያዝያ 7 ባሳለፍነው ሚያዝያ 1 ዓመቱን ይዟል። 4ኛ ጊዜ የአካባቢ በህወሓት ከተወረረ በኋላ በአካባቢው የሚገኘው የፌዴራል ፖሊስና የመከላከያ ስምሪት አስተባባሪዎችም ለህወሓት ሰዎች መረጃ መስጠት በመተባበር የሚቃወሟቸውን ሰዎች እንዲገድሉ ለህወሓት ሰዎች መሳሪያም ጭምር በመስጠት እንዲሁም ደግሞ የደቡብ አፍሪካውን የፕሪቶሪያውን የሰላም ስምምነት በመጣስ ህወሓት የጸጥታ ስምሪት እንዲወስድና ህዝበ ውሳኔ ሳይደረግ አስተዳደሩ እንዲቀበል በማድረግ ይህንን ግፍና ሰቆቃ እየፈጸሙ ነው የሚገኙ ተብሏል። ለዚህ ሰዓት ያሰባሰብኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ